እስረኞቹ ከተሰኘው እንዳለ ጌታ ከበደ መጽሐፍ ደግሞ እንጨዋወት። ማቃኛ የተበጀላቸው ግጥሞች ይለናል። የግጥምና ዜማ ደራሲው ተስፋዬ ለሜሳ ከምድር ጦር እስከ ሐረር የአንበሳው ክፍለ ጦር 3ኛው ክፍለ ጦር በቆየባቸው ዓመታት አያሌ ግጥሞችና ዜማዎችን ሰርቷል። ራሱም ድምፃዊ ነው። ከሁሉ በላይ ግን በ1970ዎቹ አጋማሽ ጀምሮ ከሐረር ተመልሶ በአዲስ አበባ ሙዚቃ መስራት የጀመረው ጊዜ የተለየ ነው። በወቅቱ እነ ሙሉቀን መለሰ ከጥላሁን ገሰሰ እኩል የገነኑበት ጊዜ ነበር። ሆኖም ተስፋዬ ለሜሳ ከጥላሁን ጋር ከ1974 ዓመተ ምህረት ጀምሮ አብረው በሰሯቸው ዘፈኖች የተነሳ ጥላሁን እንዳዲስ ወደ ቀደመ ማማው ተመልሷል። ተስፋዬ ለሜሳ የግጥምና ዜማ ሥራዎች መካከል አንዲቷ በደርግ ሰዎች አስጠይቀዋለች። ዘፈኗ ጥላሁን የሚጫወታት ነበረች። ይህቺ ዘፈን ጥላሁን በድንቅ ክሊፕ ጭምር የከየናት መሆኑ አይዘነጋም። ተስፋዬን ለእንግልት የዳረጉት ግን የመጀመሪያዎቹ ስንኞች ናቸው። እነዚህም ልዝናና ስወጣ ብቅ ብል በማታ የለችም ካሳንቺስ እሷ መች ተገይታ የሚሉ ሲሆን የክሱ ምክንያት እንዴት በዚህ የአብዮት ዘመን ይዝናናል? ለአንድ ሴት ይህን ያህል ሥራ ፈቶ መንገላወድስ ምን አመጣው የሚል ነበር። ስለዚህ ማቃኛ ይበጅለት ተባለ። በትርፍ ጊዜው የወደዳትን መፈለግ መብቱ ነው። ከሥራ በኋላ ልጅቱን ይፈልጋት ተባለ። አሁን በየቦታው የምንሰማው በዚህ በጥላሁን ገሰሰ ዘፈን ላይ ከሥራ ስወጣና ከሥራ በኋላ የሚሉት ቃላት ኋላ እንዲገቡ የተደረጉ ናቸው። አየናት መርካቶ ቢኖይ ትላንትና ከሥራ በኋላ አጣዋት ሄድኩና ትገኛለች ብዬ ቢያሳ ደረስኩ አይኔን ደራበጋ ሳራያታት በደርግ መጨረሻ ዘመን ሙዚቀኞች ሥራቸውን ሳንሱር የሚያስደርጉት ሙያውን እንዲታደግ በተቋቋመው በኢትዮጵያ ሙዚቀኞች አንድነት ማህበር በኩል ነበር። የየማህበራቱ አመራሮች ደግሞ በአብዛኛው የፓርቲው ሰራተኞች ነበሩ። የዘፈን ግጥም ደራሲው ይልማ ገብረአብ እንዳጫወተኝ አሰራሩ ከዋናው ሳንሱር ክፍል የተለየ አልነበረም። ገጠመኛዊ ተረኮቹንም እንዲተርካቸዋል። ለሙሉቀን መለሰ ይረገም የሚለውን ግጥም ስሰጠው ገና ርዕሱን ሲያዩት ጣሉት። በቀይ እስክርቢቶ ይረገም የሚለው ከበቡት። መጀመሪያ ለሙሉቀን አሳይቸው ነበር። ሙሉቀን ይህንን ሳልዘፍነው ካሴት አላወጣም ብሎ ነበር። ግጥሙ ግን ወደቀ። ጣሉት አልኩት። ሙሉቀን ይህ ወደቀ ተብሎ የተጣለውን ይረገም ይዞ ወደ ሳንሱር አድራጊዎች ቢሮ ሄደ። የት እንደገባ ምን እንዳላቸው አላውቅም። ተፈቅዷል የሚል ምልክት እንዲኖርበት አድርጎ መጣ። ሲዘፍን ደስ አለኝ። የመጀመሪያው ስራዬ ነው ደግሞ። በነገራችን ላይ በአንድ ወቅት ሙሉቀንን የወደደውን ግጥም ሳንሱር ጥሎበት እዚያው ቢሮ ውስጥ ስቅስቅ ብሎ አልቅሷል እምባ አውጥቶ። ይልማ ይህን ግጥም ሲጽፈው ፈጽሞ ከመንግስት ወይም ከፖለቲካ ጋር አላገናኘውም። ግጥሙ አንድን ስርዓት ደግፎ ሌላውን የሚቃወም አይደለም። ግጥሙ ሕይወቱን የዘፈነም። ይልማ ገብረአብ ሳንሱር ከታገላቸው ሰዎች አንዱ ነው። ምን እንደተፈጸመ ልንገርህ ብሎ የደረሰበትንም እንዲህ አጫውቶኛል። ለድምፃዊ ኤፍሬም ታምሩ የሰጠው አንድ ግጥም ነበር። ኪስህ ነው የቅርብ ወዳጅህ የሚል። ዘፈኑ በሰባዎቹ አጋማሽ የተለቀቀ ዘፈን ነው። የግጥሙ ይዘት ችግርህን ትወጣው፣ በዚህ ክፉ ቀን መንፈስህ አይሰበር፣ ውስጥህ አይታወክ ነው። እቹል መልካም ውለታ ስለ ሰው በችንገላታ ከሌለ ማናለደጅ ግን ሳንሱር አድራጊዎች ጣሉት። ኪስህ ነው የቅርብ ወዳጅህ ማለት ያለባቸው ኢምፔሪያሊስቶች ናቸው። ኢትዮጵያ አብዮታዊት አገር ናት፣ ሶሻሊስታዊት ናት። በዚች አብዮታዊትና ሶሻሊስታዊት አገር ኪስህ ነው የልብ ወዳጅህ ማለት ፈጽሞ አይሰራ አሉት። እሱ ደግሞ ግጥሙን ከልቡ ነበር የወደደው። እምነቱን የተናገረበት ሊዘፈን ሊደመጥ ይገባዋል የሚል ጽኑ አቋም ነበረው። እናም ጥለውታል ብሎ ወደ ሌላ ሐሳብ ጭንቅላቱን ማዞር አልሆነለትም። የችግር የሰው ሰቀት
ቢገጥመው ባልታሰበ ቢጎድል ጎሎ ማግኘት እርሾ ቢጠፋ ከቤት ተወጣው አትከሰው ወዴ እንዳታስበሰው። ኋላ አንድ ሐሳብ መጣለት። ግጥሙን በአክብሮት ተቀበለ። ሕጻጼን ለማረም ዝግጁ ነኝ አለ። ወደ ቤቱ ሄደና አንድ ገጽ የማይሞላውን ዘፈን 3 ገጽ አደረገው። አይመነዘሬውን መነዘረው። በግጥሙ መሃል ኢምፔሪያሊዝም አቆርቁዞ በየመንገዱ ናውዞ እምባ አቆርዝዞ ሲወድቅ ይተኘኛል ፈዞ ዕድሜ ለሰርቶ አደሩ ይቀብረዋል ገንዞ አይነት ትክ ያሉ ስንኞች አጨቀበት። እንደ አዝማች ደግሞ መጀመሪያ ተጥሎ ከነበረው ግጥም አለፍ አድርጎ አካተተበት። እንዲህ እያለ የማይዋሃደውን አዋህዶ ሰጣቸው። ሳንሱረኞቹ አረ እኮ ሐሳቡ እርስ በርስ አልተያያዘም አላሉትም። ይህንንም አናውቀው የለም ወይ ምኑን ከምን ቀያየጥከው አላሉትም። በደስታ ነው የተቀበሉት። ኢትዮጵያ ትቅደም፣ ኢምፔሪያሊዝም ይውደም። እናም ማለፉን የሚገልጽ ምልክት ወረቀቱ ላይ ያሰፈሩበት። አቤት እንደዚህ አይነት የምስራች ሰምተህ ከቢሮአቸው ስትወጣ የሚሰማ ስሜት! አካሄድ ሁሉ ይጠፋል፣ እግር ይተሳሰራል። በዚህ ሰዓት የማልወደው ሰው ባገኝ እንኳን ፊት ልነሳው አልችልም። ሁሉም ወዳጄ ነው። በዚህ ሰዓት የማየው ሁሉ ያስደስተኛል እና ግጥሙን ይዤ ቀደም ሲል የጻፍኩትን ከ3 ገጽ መሃል መርጬ አውጥቼ ለኤፍሬም ሰጠሁት ይላል ይልማ የሆነውን ሲያስታውስ። ዘፈኑ ወጣ። ኤፍሬም ታምሩ አየሩን ሞላው። አልበሙ የወጣለት የአልፎ አግዳሚውን ትኩረት ሰረቀ። ኤፍሬም ተናፍቆ ነበርና አበጀህ ተባለ። በማግስቱ ግን የሙዚቃው አሳታሚ ይልማ ጋር ደወለና ይልምዬ ጉድ አደረከኝ፣ አጉል ቦታ ጣልከኝ አለው። ምንድነው? አሬት ነህ ቶሎና ፍጠን፣ እንፈለጋለን፣ በአስቸኳይ ቶሎ ድረሱ ተብለናል። እሺ ቆይ መጣው እና ይኸውልህ ኪስ ነው የቅርብ ወዳጅህ የሚለውን የዘፈን ግጥም ሳንሱር ክፍል ቀርቦ አልፏል ብሎ ያረጋገጠበትን ወረቀት ይዘህና። እሺ ሁለቱም ተያይዞ የሆነውን ሊያስረዱ ሳንሱር ክፍል ቀረቡ። ሰርሳሪው ምን ሆናችሁ ነው? ህዝቡን ሆዳም ኢምፔሪያሊስት ልታደርጉት ነው ወይ? ኪስህ ነው የቅርብ ወዳጅህ የምትሉት ይሄ እርምጃ የሚያስወስድባችሁ ተግባር እኮ ነው አለ። ጌታዬ ሳንሱር አሳልፎት ነው እንጂ እኛ ምን ጎደለብንና ነው አብዮቱን? ለሞን ወረቀቱን ይዘኸዋል? አዎ። ሳንሱር አድራጊው ከገጣሚው ይልማ ወረቀቱን ተቀብሎ አነበበውና ለምን ቆረጥከው ታዲያ? ካፒታሊዝም አቆርቁዞ በየመንገዱ ይታየኛል ናውዞ ምናምን የሚሉ ወርቃማና አብዮታዊ ስንኞች የታሉ? ይልማ ገብረአብ ተለሳለሰ። ጌታዬ እኔም በዛም የዘፈን ግጥም እኮ የመጻፍ ልምድ የለኝም፣ ጀማሪ ነኝ። ለዜማ የሚያስፈልገው ግጥም አጭር ነው ሲሉኝ ቀነስኩት። መጀመሪያውንም ይሄኛው ቃል ይሄኛው መስመር ተቆርጦ ይውጣ ብባል ኖሮ። ሳንሱር አድራጊው ግራ ገባው። አልፏል በሚል ማህተም ላይ አተኮረ። ይለው ነገር ቸገር። ውጥልኝ በቃ ውጥ። እዚህ ቤት ያለነው እንዝላልነት እኮ እጁን መልካም ውለታ ስለሰው በችንገላታ ከሌለ ማና ለደጂ ኪስነርየቅልቦዳጂ። እንደ ይልማ ገብረአብ ሁሉ ሌላኛው የዘፈን ግጥም ደራሲ ጸጋዬ ደቦጭ ሳንሱርን መሸወድ የቻለ የኪነት ሰው ነው። ጸጋዬ ፊት ለፊት መቅረብ ያለበት ሳይኳኳል እንደነበረና እንደሆነ መገለጽ ያለበት ዜናና ፎቶግራፍ ነው የሚል አቋም አለው። የጥበብ ሥራ የተሰወረ መልእክት ሊሸከም ይገባዋል በሚል አመለካከቱ በጽናቱም ለፍቅረኛ የተገለጸ ያስመሰለ ለኢትዮጵያ ስለ ኢትዮጵያ ብዙ ብሏል። ጸጋዬ ደቦጭ በዚህ ዘመን ለተለያዩ ድምፃውያን ግጥሞቹን በብዛት ይሰጥ የነበረ ሲሆን በአንዳንድ ግጥሞቹ የወቅቱን ፖለቲካዊ ስሜት በሚያምንበት መንገድ ሲተነፍስ ቆይቷል። ለምሳሌ በአንድ ወቅት ተዋት አትከልክሏት የሚል ተዘፈነ። ገጣሚው እንደሚያጫውተን ወቅቱ ደርግ ገንጣይ አስገንጣይ ወንበዴዎች የሚላቸው ሻዕቢያና ወያኔ አባይ በረሃን እያቋረጡ ነው፣ እዚህ ደርሰዋል፣ እዚያ ታይተዋል የሚባሉ ሹክሹክታዎች የሚናፈስበትና መንግስትን በንቃትና በአብዮታዊ ብቃት እነሱን መጠበቅ፣ ወደ መሃል አገር ሰርገው እንዳይገቡ በተቻለ መጠን መከልከልና መከላከል እንደሚገባ ፕሮፓጋንዳ የሚያበዛበት ጊዜ ነበር። ጸጋዬ ደቦጭ በደርግ ዘመን ኢህአፓ ተብሎ ታስሮ የተገረፈ ነበርና ሊመጣ ያለው
ጫካ ገብቶ ያደፈጠው ጦረኛ ከደርግ የተሻለ ሊሆን እንደሚችል ያምን ነበር። እንዲያ እንዳየነው የሚሆን አልመሰለኝም ነበር። የሚጠቅመን መስሎኝ ነበር። ከገባንበት ማጥ ያወጣናል የሚል ተስፋ ሰንቄ ነበር የሚለው ጸጋዬ የሆነ ሆኖ ዘፈኑን የገጠምኩት በረሃ ያለው ታጋይ ኢትዮጵያን ላስተዳድር ቢል ለምን ትከለክሉታላችሁ ለማለት ነው ይላል። የሚገርመው ግን ሳንሱረኞቹ ግጥሞቹን አንብበው አሳለፏቸው እንጂ ምንድነው አላሉት። እስኪ ማብራሪያ ስጥባቸው አላሉት። ከዚህ ይልቅ ፈጽሞ ባላሰበው መንገድ የተረጎመበት ለማሪቱ ለገሰና ለከተማ መኮንን የሰጠው ግጥም ነበር። የዘፈን ግጥሙ ርዕስ ያፋጀኝ ገላ ይላል። ለኤርትራ ነው አሉት። የእሷ ጦስ ነው እያጋደለን ያለው ልትል ፈልገህ ነው? ጸጋዬ ደቦጭ ግን ይህን የመሰለ ሐሳብ ፈጽሞ አልመጣለትም ነበር። እዚሁ አልበም ላይ ድምፃዊት ማሪቱ ለገሰ የሱ ቤት ሞቀለት ከሩቅ ታየኝ ጭሱ ጀመረ የኔ አንጀት አስታውሶ ማልቀሱ የሚል ስንኝ አለው። ሳንሱረኞቹ ወቅቱ በወሎ እና በትግራይ አካባቢ ድርቅ ተከስቷል የሚባልበት ወቅት ነበርና ረሃቡን በሷ ልትገልጽ ፈልገህ ነው ብለው ጠየቁት። ጸጋዬ ደቦጭም ይደበቅ ተባለ እንዴ ብሎ ጠየቀ። አታሹፍ ዲምቢልቢ የተደበቀውን ረሃብ አጋለጠ፣ በማጋለጡ ተሸለመ ሲባል ሰምቼ ነው። እናንተ ይህን የገጠምከው ልትሸለም ነው? የሆነ ሆኖ ግጥሙ ከፖለቲካ ጋር እንደማይገናኝ ሲረዱት የጸጋዬ ደቦጭን ግጥም ለቀቁት። አህያና ዘመን የሽጥላ ኮከብ ጸሐፊው ነው። ዘመን ይለወጣል የምንል የዋሆች መሆናችንን ሳስበው ይገርመኛል። የሕይወታችንን አንድ ገጽታ ነካ የሚያደርግ አዲስ እውነታ በገጠመ ቁጥር አይ ጊዜ የማያሳየው የለ፣ አይ ዘመን አያመጣው የለ ነው የምንለው። ይህ አባባላችን አህያን ለተሸከመችው ሸክም እንደማመስገን ወይም እንደመኮነን ሆኖ ነው የሚታየኝ። በመሰረቱ አህያ አፈርም ሆነ ወርቅ የጫኗትን ነገር ትሸከማለች። ለተሸከመችው ነገር ተጠያቂ የሚሆነው ግን የጫናት ሰው ነው። ዘመን የአህያ ጀርባ ነው። በራሱ የሚለውጠው አንዳች ነገር የለውም። ከመጀመሪያ ጀምሮ ጊዜ መጀመሪያ ካለው ሴኮንድ፣ ደቂቃ፣ ሰዓት፣ ቀን፣ ሳምንት፣ ወር፣ ዓመት፣ ምዕተ ዓመት ነበሩ። እስከ መጨረሻውም ጊዜ መጨረሻ ካለው እንደነበሩ ይቆያሉ። ወቅቶች ሕጋቸውን ጠብቀው ይፈራረቃሉ። አንዱ ሌላውን ቀድሞ ወይም ሥርዓቱን አፋልሶ የታየበት ጊዜ የለም። ጊዜ እንደ ተንቀሳቃሽ ስዕል ወይም ሲኒማ ማንጸባረቂያ ሸራ ሊመስል ይችላል። ሸራው ሁል ጊዜ አለ። የሚለዋወጥበትን ፊልም ሁሉ እየተቀበለ ያንጸባርቃል። ታዲያ ተዋናይ ጥሩ በተጫወተ ሸራውን ማመስገን ወይም ተዋናይ ባበላሽ መውቀስ ሞኝነት። እንዲያውም ሁሉ ሰው በገዛ አስተሳሰቡና ድርጊቱ የግሉንም ሆነ የማህበረሰቡን ሕይወት ላሻሻለ ወይም ላበላሽ ጊዜን መመረቅና መርገም በጨው ደንደስ በርበሬ ተወደስ ወይም አይጥ በበላ ዳዋ ተመታ ከሚሉ አባባሎች አይርቅም። ሰው በማመካኘት የሚኖር ፍጡር ነው። አዳም የዕፀ በለስ ፍሬ በሔዋን ሲሰጠው ተቀብሎ መብላቱ ቀድሞውኑ የመብላት ፍላጎት ስለነበረው እንጂ እሷ ተሰቅላ ብትሞት እንደማይሰቀል ሁሉ ብላ ስላለችው ብቻ ይበላ። ግን መብላት ፈልጌ በላው ላለ ማለት በሔዋን ልክክ። ሔዋን ደግሞ ባጠገቧ ሰው አልነበረምና ምናልባት አንዳችን አጠገቧ ብንኖር ታላክክብን ነበር። እባብን ከሰሰቻት። እባብ በምን ቋንቋ ይሆን ያታለለቻት? እንደው ስህተቷን ላለመቀበል ስትል እባብን መኮነን ግዷ ሆነ። ለነገሩ ግን ራሴን በአዳም ቦታ አድርጌ ስመለከተው አትብላ ተብያለሁና ከሔዋን ጋር በስውር ተመካክሬ እሷም እምቢ ብትለኝ ተደብቄ የዚያን ክፉና ደጉን የምታሳውቀውን ዛፍ ፍሬ አንዷን ሳይሆን ዛፉ ላይ ያለውን ሁሉ እስከ ልጣጩ በበላሁት ነበር። ግን
እግዚአብሔር ሲጠይቀኝ እንደ ዘመናችን ሰው ጊዜ ጉድ ሰራኝ ብለው ምንኛ በሳቀ። የሰው ልጅ ለሚገጥመው እውነታ ሁሉ ጊዜን በዋቢነት ሲያነሳና ሲጥል መኖሩ እጅግ ይገርመኛል። የበላዩን የበታች፣ የበታቹን የበላይ፣ ኃያሉን ደካማ፣ ደካማውን ኃያል፣ ባለጸጋውን ድሃ፣ ድሃውን ባለጸጋ፣ ባላጣውን ባልንጀራ፣ ባልንጀራውን ባላንጣ፣ ፍቅረኛውን ደመኛ፣ ደመኛን ፍቅረኛ የሚያደርግ ጊዜ መሆኑን በፍልስፍናና በሥነ ጽሑፍ ሥራዎቻቸው ለማመላከት የሞከሩ ብዙ ናቸው። የመጽሐፍ ቅዱስ መክብብ ለሁሉም ጊዜ ያለው ሲል በከፊል የማልቀበለውንም ማስተሳሰብ ሲያሳይ የሞከረ ይመስለኛል። እርግጥ ነው ጊዜ ከተፈጥሮ ጋር ምስጢራዊ በሆኑና በየጊዜውም ሳይንስና ቴክኖሎጂ በሚፈታው ሕግ የተቆራኘ ነውና አበቦች በጊዜያቸው ይፈነዳሉ፣ በጊዜያቸውም ይረግፋሉ። ደመናዎች ጊዜያቸውን ጠብቀው ይዳምናሉ፣ በጊዜያቸውም ይጠፋሉ። ወንዞችም ለመሙላትና ለመጉደል የራሳቸው ጊዜ አላቸው። በሰዎችም ዘንድ ሴት የምትጸንስበት ወርሃዊ ጊዜ አላት። የተጸነሰው የሚወለድበት፣ የሚጎረምስበት፣ የሚጎለምስበትና የሚያረጅበት አማካይ ጊዜ ሊታወቅ ይችል ይሆናል። ግን ጊዜ እንደ ዛር ከሰው አናት ሰፍሮ ግለሰብን ፈሪ፣ ደፋር፣ ውሸታም፣ ሐቀኛ፣ ጭምት ወይም አፈኛ አያደርገውም። ብዙ ጊዜ ሰዎች ከአንደበታቸው የማይለዩት ፈላስፋው መክብብ ለመሳቅ ጊዜ አለው፣ ለማልቀስ ጊዜ አለው፣ ለማጥፋት ጊዜ አለው፣ ለመጠበቅም ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው ሲል ጊዜ እያንዳንዲቱን የሰው ልጅ ድርጊት የሚወስን ነገር ኃይል አድርጎ ሊያቀርበው መሞከሩ ይሆን? እንዲያ ከሆነ ልቀበለው ይቸግረኛል። የሰው ልጅ ፍላጎት ካለው ጊዜ በጀርባዋ አዝላ የፈለገበት ልታደርሰው ዝግጁ ናት። ለጦርነትም ሆነ ለሰላም፣ ለእድገትም ሆነ ለውድቀት፣ ለብልጽግናም ሆነ ለድህነት፣ ለማፍረስም ሆነ ለመገንባት ከአሁኗ ቅጽበት ጀምሮ ጊዜ ዝግጁ ናት። መርጦ ማድረግ ነው የሰው ልጅ ድርሻ። የአቴና ሰዎች ለሶቅራጥስ የመርዝ ዋንጫ ሲያቀርቡለት ወይዘሮ ጊዜ ወደ ጆሮ ተጠግታ ሶቅራጥስ ሆይ አሁን የመሞቻ ሰዓት መሆኑን በትህትና ላረዳህ እፈልጋለሁ አላለችው። ሰዎች ናቸው በዚያ ቅጽበት መሞት እንዳለበት የወሰኑት። የሙሶሎኒ ጦር ኢትዮጵያን ሲወር ጊዜ በመሰሪ አቃቢት ተመስላ ሙሶሎኒ ሆይ ጦርህ 5 ዓመት ብቻ ይበቃዋልና እንዲሸነፍ ፈርጃለሁ ስትል በጆሮ አላንሾካሾከችም። የሰው ልጅ ከአህያይቱ ዘመን ጀርባ ላይ ተፈናጡ በገዛ ተውኔቱ ለማልቀሱም ሆነ ለመሳቁ አይ ዘመን ሲል ይሰማል። ስማቸውን ለማንሳት አልፈልግም። ከአንድ አዛውንት የሩቅ ዘመዴ ጋር ከቤታቸው ተቀምጠን ቡና እየጠጣን የወቅቱን የኢትዮጵያ ሁኔታ 1985 አንስተን እንጨዋወታለን። በተፈጥሯቸው ከሚጥማቸው የማይጥማቸው የሚበዛ አይነት ሰው ስለሆኑ የሚኮንኑት ነገር በርካታ ነው። አይ ዘመን የማያሳየው የለም፣ እንደው እንደክማለን እንጂ ሁሉንም የሚያደርገው ዘመን ነው ጊዜ አሉኝ። ያብራሩልኝ አልኳቸው። መንግስቱ ኃይለ ማርያምን መሪ ያደረገው ጊዜ የጣለውም ጊዜ ነው ገባህ? የነኝህንም እናያለን። መንግስቱ ጊዜ ጣለው ተብሎ ቢተው ኖሮ በድድ ሲገዛ ይኖር ነበር። በዚህ ጊዜ እንዲወገድ ያደረገው በድርጊቱ የተከፋው የህዝብ እንቅስቃሴ ነው። የነኝህንም የወደፊቱ ዕድል የሚወሰነው እነሱም እኛ የተሳፈርንበት ጊዜ ሳይሆን ድርጊታቸው ነው አልኳቸው። ወግድ በቃ ከዘራ ሳይተርፈኝ ተለያየን። አንዳንዴ ደግሞ የዕድሜ ኩየቼ ከሆኑ ጓደኞቼ ጋር እንደ ዋዛ በተጀመረ ርዕስ ላይ እንነታረካለን። ሀገር ማለት ህዝብ እንደሆነ እንደ ኤሌክትሪክ በሚነዝር ንግግር ቢነገራቸው የማይሰማቸው ከመካከላችን ነበሩ። ኢትዮጵያ አትነጣጠልም፣ አትከፋፈልም ሲሉ ይጮሃሉ። የኢትዮጵያ ህዝብ በገዛ ፈቃዱ ሳይነጣጠልና ሳይከፋፈል የመኖር መብቱ ይጠበቅለት እላለሁ እኔ። እነርሱ ካርታ ይቅደም ሲሉኝ እኔ ሰው ይቅደም ስላቸው ከክርክራችን ቅርንጫፍ አበዛና መቋጫው ጠፋ። ወደድክም ጠላህም ይቺ አልፋ አንዲት ኢትዮጵያ ታፍራና ተከብራ ትኖራለች የሚል መደምደሚያ መጣው አንደኛው። ጊዜ ሁሌ አለ። እኛ ከዚህ አስተሳሰባችን ጋር አልፈን ከሁሉም በላይ ሰውንና የሰውን ፍላጎት የሚያስቀድም ያጉል ሐሳብ፣ ግትርነት፣ ዘመን አምላኪነት በሽታ ያልተጠናወተው ትውልድ ስፍራችንን ይዞ በመግባባት፣ በመተማመን፣ በእኩልነት፣ በነጻነት ላይ የተመሰረተች በካርታዋ ሳይሆን በህዝቦቿ የምትታወቅ አንዲት ኢትዮጵያን እንዲፈጠር ምኞቴ ነው እላችኋለሁ። እነኚህ ብቻ አይደሉም የገጠሙኝ፣ ብዙ ናቸው። በታክሲ ሹፌርነት ሥራ ላይ ተሰማርተው ያሉ አንድ የቀድሞ ጦር ባለማዕረግ፣ ሌላው ዘመን አምላኪ ነበሩ። ንብረትነቱ የራሳቸው የሆነ ውይይት ነበር የሚነዱት። ከጎናቸው ተቀምጬ የ85 ሳንቲም ጉዞዬን ስገፋ
አነሳሱን የማላስታውሰው ጨዋታ ጀመርን። በጦር ሰራዊት ውስጥ በነበሩ ጊዜ አኗኗራቸው፣ የጦሩ አባላት ስነ ስርዓትና ለበላይ የነበራቸውን ታዛዥነት፣ ሌሎችም ገጠመኞቻቸውን ሲያጫውቱ ይቆዩ። ይኸውልህ አሉ መሪያቸውን እየዘወሩ። ዛሬ ደግሞ መቼስ ለማስተዛዘን ንግግራቸውን ያዝ ለቀቅ ያደርጉታል። ዘመን የማያሳየው የለም። ዛሬ እችን ታክሲ ለምን ዘመንን ይኮንናሉ? ዘመን ነዋ አድራጊ ፈጣሪ። አልስማማም። ይሄን ለውጥ ያመጣው ሰው እንጂ ዘመን አይደለም። ገላመጡኝ። ይበልጥ ብንነጋገር እንደምንካረር ስለታየኝ በጸጥታ የቀረኝን መንገድ ገፋሁት። ለአንዳንዶቹ ዘመን ወይም ጊዜ በጣም ግዙፍ፣ ጸጉሩና ጢሙ በጣም ረዝሞ ሀጫ በረዶ የመሰለ ሽማግሌ ይመስላቸዋል። ግን ዘመን ያለ ሰው ሌጣ አህያ ነው። በዘመን የምንጓዝ እኛ ነን እንጂ ዘመን እኛን አይጋብልበንም። በተለያዩ የፖለቲካ፣ የባህል፣ የኢኮኖሚና ሌሎች ዘርፎች አስቀድመን የገነባነውን የአስተሳሰብ ሐውልት መናድና ከወቅቱ ሁኔታ ጋር አብረን መራመድ ሲያስፈራን ባለንበት ቆመን አንጀት በሚበላ ቅላጼ አይ ዘመን ብንል እየተንቀሳቀሱ ያሉት ርቀውን ይሄዳሉ እንጂ የምናተርፈው አይኖረንም። እርግጥ ነው ዘመን ወይም ጊዜና ሰው ተነጣጥለው አይኖሩ። ግን ይህ ሲባል ዘመን አምላኪነት አእምሮአችንን የፊጥኝ ጠፍሮ ይሰራው ማለት አይደለም። ዘመን በገዛ ራሱ ተአምር እየፈጠረ ሙታንን ሲያስነሳ አላየንም። ለዘመን ትርጉም የሚያሰጠው ድርጊት ነው። የሰው ልጅ ድርጊት ሐሳብን በነፃ መግለጽ፣ ከእውነታ ጋር መጋፈጥ፣ በጎውን ማጠናከርና ደካማውን መተቸት፣ በመጨረሻም የድርጊትን ውጤት በጸጋ መቀበል ሲቻል ዘመኑ ነው በሚሉት ዘይቤ ማቀብ በድቅድቅ ጨለማ ውስጥ ከጉም የተሰራን አውሬ ከማደን አይለያይም። ዘመን አህያ ነው። የተጫነውን ሁሉ ተሸክሞ ወደፊት ያዘግማል። ለነገ ማረፊያም ሆነ መኩሪያ የሚሆን ተግባር የምናከናውነው እኛ ነን። እውነታ እንደ አጥንት ከጉሮሯችን ሲሰነቀር አይ ዘመን እያለን የማይታይ የማይዳሰስ ጣዖት ማምለካችን የሚቀረው ግን መቼ ይሆን?